ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። በዋቸሞ ዩኒቨርሲቲ በደበበ ኃይለ ገብርኤል የህግ ቢሮ እና ከአርቲስት ቴሌቪዥን ጋር በመተባበር ወደ እናንተ ወደ ውድ ታዳሚያን የሚቀርብላችሁ ይህ የክርክር መርሃ ግብር ነው። የዚህ ክርክር መርሃ ግብር ርዕሰ ጉዳይም የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ያጣብባል ሲሉ አቶ ዳግም ታሪኩ የህግ መምህር በማናቸውም ደረጃ ፍርድ ቤቶች ጠበቃና የህግ አማካሪ ናቸው ለክርክር ተሰይመዋል። የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት አያጣብብም ሲሉ ደግሞ አቶ ኑር ሁሴን ኢድሪስ ከኔ በስተግራ በኩል ተሰይመዋል። እሳቸውም የህግ መምህር እንዲሁም ደግሞ ማናቸውም ደረጃ ፍርድ ቤቶች ጠበቃና የህግ አማካሪ ናቸው። በዚህ ርዕሰ ጉዳይ ዙሪያ ከኔ ከአወያዩ ከጠበቃና ጋዜጠኛ አበባው አበበ ሶስት ጥያቄ የሚነሳላቸው ይሆናል። እንደው ግልጽ እንዲያደርጉልን ምናልባት ለተመልካቾቻችን ለታዳሚዎቻችንም የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ያጣብባል ሲሉ ለክርክር ተሰይመዋልና ይህን የክርክር ሐሳብ ሊደግፍ የሚችል ምክንያታዊ ማስረጃ ማሳያ ምን ይኖርዎታል? ግልጽ ያርጉልን እስቲ። አመሰግናለሁ። አሁን በቅርቡ በኢትዮጵያ ይሄንን ጉዳይ በሚመለከት ረቂቅ አዋጅ ወጥቶ በተወካዮች ምክር ቤት በውይይት ላይ እንደሚገኝ እናውቃለን። በተለይም የውጭ ሀገር ዜጎች በኢትዮጵያ ውስጥ የመሬትና የማይንቀሳቀስ ንብረትን በተለይም መሬትና ቤትን በሚመለከት ባለሀብቶች ወይም ባለይዞታዎች እንዲሆኑ የሚፈቅድ ህግ እየመጣ ነው ያለው። እንግዲህ በረቂቅ ደረጃ ላይ ነው ያለው። ይሄ ህግ ጊዜውን የጠበቀ አይደለም፣ በዚህ ሰዓት ሊፈቀድ አይገባም የሚል አቋም ነው በኔ በኩል ያለ። ለነዚህ ደግሞ በቂ የሆኑ ምክንያቶችን ዘርዝሬ ማቅረብ እችላለሁ። የመጀመሪያው እና ዋናው ሊሆን የሚችለው ከህገ መንግስቱ ጋር ወይንም የንብረት መብትን ከሚደነግገው የህገ መንግስቱ ክፍል በተለይም ከአንቀጽ 40 ጋር በግልጽ የሚቃረን ስለሚሆን ነው። በተለይም ሁላችንም መመልከት እንደምንችለው በህገ መንግስቱ አንቀጽ 40 ንዑስ 1 ላይ ኢትዮጵያዊ ዜጋ በሚል ነው በግልጽ የሚያመለክተው። ኢትዮጵያዊ ዜጋ የግል ንብረት ባለቤትነቱ ይከበርለታል ወይም ይከበርላታል በሚል ይደነግጋል ፕሪንሲፕሉ። ከዛም ወረድ ሲል እንደምታዩት መሬትንና የማይንቀሳቀስ ንብረትን በተለይም በጣም ሴንሲቲቭ ኢሹ ነው ኢትዮጵያ ውስጥ በፖለቲካል አውድ ውስጥ የምናገኘው በህግ ውስጥ በፖሊሲ ውስጥ መሬትና የማይንቀሳቀስ ንብረት ኢትዮጵያ ውስጥ እጅግ በጣም ትልቅ ቦታ የሚሰጠው ከመሆኑ አንፃር ህገ መንግስቱ አጽንኦት ሰጥቶት እናያለን። ከዚህ አንፃር ባለቤትነቱን የህዝብና የመንግስት ነው በሚል እንደገና ንዑስ 3 ላይ ይደነግጋል። ከዚህም አለፍ ሲል ወረድ ስንል ደግሞ ይሄ ባለቤትነት መብት በሚወሰድበት ጊዜ ካሳ የማግኘት መብታቸውን መልሶ ለኢትዮጵያዊ ዜጋ ለሆኑ ዜጎች መብትን የሚሰጥበትን ሁኔታ ስናይ አሁን ላይ የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ቁጥር 1 የሚጋጨው ከዚሁ ከህገ መንግስቱ ድንጋጌ ጋር ነው የሚሆነው። ስለዚህ ይሄ ባልተስተካከለበት ህገ መንግስቱ በዚህ አግባብ በዚህ ልክ ባልተቃኘበት ሁኔታ የሚፈቅድ ህግ መምጣቱ ግልጽ የሆነ ተቃርኖን ያመጣል የሚል አመክንዮ አለኝ። ሌላው የሊዝ መብትን በሊዝ መብት የመፍቀድ አይነት ነገር ነው አሁን እየመጣ ያለው አዋጅና በሊዝ መብት እንኳን ይዞታውን እንኳን ብናስተላልፍ ስቲል ቤቱ የሚገኘው በመሬቱ ላይ ነውና ነጥለን ልናይ የምንችልበት ሁኔታ ስለሌለ የቤት ባለቤት ከሆነ ዞሮ የመሬቱን ባለቤት ስለሚሆን ያ ዜጋ መሬቱን የመጠቀም መብቱ ስቲል ኦነርሺፑ እንዴት ሊነጠል ይችላል የሚል ግልጽ የሆነ ነገር ካለመኖሩ አንፃር አሁን ላይ ይሄ የህግ ጋፕ ባልተስተካከለበት ሁኔታ መፈቀዱ ተገቢ አይደለም የሚል ነው። ሁለተኛው ኢኮኖሚክ ሪዝን የውጭ ባለሀብቶች ወይም የውጭ ዜጎች ኢትዮጵያ ውስጥ የማይንቀሳቀስ ንብረትን ባለቤት ለመሆን ሲመጡ ይዘው እኮ የሚመጡት የውጭ ከረንሲ ነው። አሁን ባለው ሁኔታ ኢትዮጵያውያን የመኖሪያ ቤት ፍላጎትና አቅርቦቱ እጅግ በጣም የሰማይና የምድር ያክል የተለያየ ከመሆኑ አንፃር አፎርድ የማድረግ አቅም አይኖረንም ነው። ሌላው ከዚሁ ጋር ኢኮኖሚካሊ ሊነሳ የሚችለው ካፒታል ፍላይት ነው። ኢትዮጵያ ውስጥ
ማንኛውም የውጭ ዜጋ መሬት ከገዛ ወይም ቤት ከገዛ በኋላ ካፒታል ፍላይት ሊያደርግ ይችላል ከቤቱ ላይ የሚገኙ ማናቸውንም ሬንት ሊሆን ይችላል ሪሴል ሊሆን ይችላል ኢትዮጵያ ውስጥ መልሶ ኢንቨስት ላይ ያደርጋቸው ይችላል ወደ ውጪ ሊወጣ የሚችልበት እድል አለ ነው ሌላው በሀገራችን ንብረት ላይ ዜጎች ባይተዋር እንዲሆኑ ነው የሚያደርጋቸው ምክንያቱም የተወሰኑ ኤሪያዎች ሪዘርቭ ሲደረግ ለነዚህ ዜጎች ከዛ አካባቢ የመነቀል እንደውም ብዙ ጊዜ እየታየ እንዳለው ምናልባትም ካሳ በመጠኑ በልኩ እንኳን ሳይከፈላቸው ሊፈናቀሉ የሚችሉበት ሁኔታም ሊኖር ይችላል ሌላው ናሽናል ሴኩሪቲ ነው ሰዎች ወደ ሀገር ውስጥ ሲገቡ የሴኩሪቲ ኢሹም ሊኖር ይችላል ማንነታቸው ካልተጠና በስተቀር ከውጭ ሀገር የሚያመጡት ገንዘብ ሁሉ በትክክል ሰርተው ያመጡት ላይሆን ይችላል ስለዚህ እንደ መኒ ላውንደሪንግ ሊጠቀሙት ይችላል ነው ስለዚህ አሁን ላይ መፈቀዱ ተገቢ አይደለም ሌላው ካልቸራል ኢሹ ነው ሰዎች ሲመጡ የባህል መበረዝም ጭምር ይመጣል አሁን የምንፈራቸው ከግብረ ሰዶም ጋር ተመሳሳይ ጾታ ጋብቻ የምትሏቸው ነገሮች በሙሉ አብረው ሊገቡ ስለሚችሉ ህጉ ምን ያህል በዚህ ዙሪያ ጥንቃቄ አድርጎ ነው እየፈቀደ ያለው የሚል አቋም አለኝ ሌላው ከፖለቲካል አንሬስት ጋር ሰዎች ስራ አጥ በሆኑ ቁጥር በሀገራቸው ላይ ባይተዋር በሆኑ ቁጥር ሊፈጠር የሚችለው አለመተማመን በመንግስትና በዜጎች መካከል መቃቃር ስለሚፈጠር ፖለቲካል አንሬስት ሊፈጥር የሚችል በመሆኑ ህጉ በዚህ አግባብ በደንብ ካልተቃኘ በስተቀር መፈቀዱ እቃወማለሁ የሚል አቋም ነው ታንክ ዩ እናመሰግናለን እኛም ተመልካቾቻችን ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው እየተከታተላችሁ ያላችሁት በተመሳሳይ ወደ እርሶ ልለፍ አቶ ኑር ሁሴን እንግዲህ አያጣብብም የዜጎችን የመሬት የማግኘት መብት ይያሉ ነው ለውጪ ዜጎች የማይንቀሳቀስ ንብረት የማፍራት መብትን በህግ መፍቀድና ይህ ሊሉ ያስቻሉት ምክንያት እና የማስረጃ ሚዛኖት ምን ይሆን እንደው ደገፍ ቢያረጉልን እሺ አመሰግናለሁ መነሻችን የሚሆነው ዜጎችና የውጭ ዜጎች ብለን ስለይ ሰብአዊ መብት ነው ለኛ መከራከሪያችን የሚሆነውና የዓለም አቀፍ የሰብአዊ መብት ድንጋጌ አንቀጽ 17 ላይ በግልጽ አስቀምጧል ዜጎችም ሆኑ ማንኛውም ሰው ሀብት የማፍራት መብት አለው ይሄ ሪስትሪክሽን የተቀመጠበትም አይደለም ሌላም ነገር አይደለም ስለዚህ ከዚያ አኳያ ለሰው ልጆች ለሁሉም የመጣ ነው ይሄ ፕሮፐርቲ ራይት የምንለው ኢሙቨብል የሚሆን ሙቨብል ለሁሉም የሰው ልጆች የመጣ በመሆኑ አንደኛ ቤዛችን የሰብአዊ መብቶች ነው ከዚህ ጋር ተያይዞ ኢትዮጵያ አባል የሆነችባቸው ሁሉም የሰብአዊ መብት ድንጋጌዎች የአፍሪካ ቻርተርን ጨምሮ ይደግፋሉ ዜጋ ወይም ዜጋ ያልሆነ በሚል ለይተው ሳይሆን አጠቃላይ የሰው ልጅ በሚል ነው ይሄን ድንጋጌ ያስቀመጡት ከዚህ ጋር በተያያዘ ይህ ረቂቅ አዋጅ አዲስ አይደለም ለሀገራችን አዲስ አይደለም ብዙ ጊዜ ስንጠቀመው የነበረው የ1960ው የሲቪል ኮዳችን ወይ ፍትሐ ብሔር ህጋችን ከ390 እስከ 393 ላይ በግልጽ አስቀምጧል የውጭ ዜጎች የማይንቀሳቀስ ንብረት ሲፈራ ወይም ሲያፈሩ በሊዝ ወይም በኪራይ መሆን እንዳለበትና ይህ ከአዲስ ጅማሬ አይደለም ቀድሞም የነበረ ነው ከዚህ ጋር በተለየ መልኩ ኢንቨስትመንትን በተመለከተ ፓርቲኩላርሊ ለውጭ ዜጎች የተቀመጠ አለ 280 እና 1180 የሚሉ ሁለት አዋጆች አሉ የውጭ ዜጎች በመሬት ዘርፍ ላይ ኢንቨስትመንት ማድረግ እንዳለባቸው ኢንቨስት ሲያረጉስ የመኖሪያ ሁኔታን በተመለከተ ተፈቅዶላቸዋል የዛሬ 10 አመት ጀምሮ ማለት ስለዚህ ይሄ አዲስ ኤክስፒሪየንስ አይደለም ወይ አዲስ የመጣ ድንጋጌ አይደለም በመሆኑም የውጭ ዜጎች ቀድሞ ባለውም ዓለም አቀፍ ድንጋጌዎች ልክም የማይንቀሳቀስ ንብረት የማግኘት መብታቸው ሊከበርላቸው ይገባል ነው ተከራካሪው ሊገልጹ እንደሞከሩትም መደንገጉ ችግር የለውም ነገር ግን ድንጋጌ ሲኖር ከጊዜው አኳያ ሊቀመጡ የሚገባቸው አንዳንድ ኮንዲሽኖች ሊኖሩ ይገባል ነው በመመሪያና በደንብ ሬጉሌት ሊደረጉ ይገባል ነው በመሆኑም ሌሎች ሀገሮችን ተሞክሮ ማየት እንችላለን ሌሎች ሀገሮች አብዛኛው እንግዲህ ጆን አልቫሬዝ የተባለው ባለሙያ የአፍሪካን አጠቃላይ ሁኔታ ገምግሞ 94% የሚሆነው የአፍሪካ ሀገር ይሄኛውን ትሬንድ ተከትሎታል ማለትም ለውጭ ሀገር ዜጎች ኢሙቨብል ፕሮፐርቲ ሴኩሪቲ ተደርጎላቸዋል ነገር ግን ሴኩሪቲ ሲደረግ 5 አይነት አፕሮቾችን ማብጀት አለብን የሚለው አንደኛ በሊዝ ነው መፍቀድ ያለብን ሁለተኛው ለሀገሬው ብቻ ሪስትሪክት የተደረገ የግብርናና አንዳንድ ሜጀር የሆኑ ኮማንድ ኤሪያዎችን መልቀቅ አለብን አራተኛ ሪስትሪክትድ ማድረግ አለብን ኮንዲሽኖችን ስናስቀምጥ እንደው በዋልፈሰስ ዝም ብለን ሬጉሌሽን ማውጣት ብቻ ሳይሆን ወይ አዋጅ መደንገግ ብቻ ሳይሆን የትሬሽሆልድ የካፒታል ትሬሽሆልድ እና የአይተም ሊስቲንግ መኖር አለበት በዚህም ረቂቅ አዋጁ አሁን አዲስ የመጣው ረቂቅ አዋጅ $150,000 ወይም 5 አይተም ዘርዝሮ አስቀምጧል አምስተኛና የመጨረሻው ሪሲፕሮሲቲ ምንለው ነው
ኢሙቨብል ፕሮፐርቲ ኦን ሲያደርግ የሌላ ሀገር ዜጋ በተመሳሳይ መልኩ የኛም ሀገር ዜጋ በባይላተራል ትሪቲ ከሚመጣው ሀገር ጋር እኩል መብቱ ቢከበርለት ነው። ስለዚህ አጠቅላላ አድርገን ስናየው ይሄ አዲስ እንትን አይደለም፣ አዲስ ትሬንድ አይደለም። ሬጉሌሽኑም ቀድሞ አለ። ነገር ግን እንዴት አድርገን ማኔጅ እናድርገው የሚለው ነገር ኢሹ እናድርገውና የኛ ሀገርም ዜጎች የሚሳተፉበት ነው። በተለይም የኢኮኖሚ ፍሎ ከማምጣትም አኳያ መንግስት ይሄን ነገር ሲያስተዋውቅ እንደ አዲሱ የማክሮ ኢኮኖሚክ ፖሊሲ ማሻሻያ ነው። ሁለት ነገሮች ተተግብረዋል። ኢንዲጂነስ ፓተርንና እንደዚሁ ኤፍዲአይ የምንለውን ነገር ተግብሯልና ስለዚህ ይሄኛው የውጭ ዜጎች ንብረት የማፍራት መብታቸው ሲከበርላቸው የፎሬን ዳይሬክት ኢንቨስትመንት አፕሮችን የማበልጸግ በመሆኑ ዜጎች ተጠቃሚ የሚሆኑበት ሁኔታ በጣም ሰፊ ነው። ስለዚህ ስቲል የኛ ሀገር ዜጎች የመሬት የማግኘት መብታቸው ወይ መጠቀም መብታቸውን አያጣብም የሚል ነው። አመሰግናለሁ። ታንክ ዩ ተመልካቾቻችን በመከታተል የምትገኙት ሀበግ ጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። ተከራካሪዎች አዲስ ትሬንድ አይደለም፣ ተለምዷዊ የሆነ ትሬንድ ነው። ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ላይ እንደ ሰብአዊ መብት ያለ ልዩነት የተሰጠ ነው ሲሉ ይናገራሉ። ሲቪል ኮዱንም ጠቅሰዋል። ከአንቀጽ 390 እስከ 393 ያለውንም አንስተዋል። ለሳቸው በኋላ ጥያቄ የማነሳ ይሆናል። ግን የውጭ ኢንቨስትመንትን ማሳደግ፣ ግንባታዎችን፣ ፈጠራዎችን፣ ሌሎች ተያያዥ አገልግሎቶችን ማስፋፋት፣ የውጭ ምንዛሬና ገቢን ማሳደግ፣ የሥራ ዕድልን ማስፋፋትና ኢኮኖሚያዊ እድገትን ማሳካት የመንግስት እቅድና ግብ አይደለም ወይ? መንግስት ይሄንን ለማሳካት እንደዚህ አይነት መንገዶችን ቢከተል ምን ነውር አለው ብለው የሚከራከሩና የሚያነሱ አሉ። ምንስ ያድርግ ደግሞ ይህንን ካላደረገ? ከሳቸው ፖይንት ኦፍ ቪው አንጻር ምልከታ አንጻር ቢያዩልኝ አዲስ ትሬንድ አይደለም፣ አዲስ ልምድ አይደለም፣ እየተከወነ ያለ ነው። ለምን በዚህ ደረጃ እንደነግጣለን እንፈራለን አሉት። አመሰግናለሁ። መሬት እጅግ ሴንሲቲቭ ነው ኢትዮጵያ ውስጥ ባይ ዘ ዌይ ካሉን ሀብቶች በሙሉ እጅግ ውዱ ለኢትዮጵያውያን እጅግ ውዱ ሴንሲቲቭ የምንለው ሀብት መሬት ነው እና የማይንቀሳቀስ ንብረት እዛው ላይ የሚገኙ ንብረቶችን ለማለት ነው። ይሄ ሴንሲቲቭ ንብረትም ስለሆነ ነው እስካሁን በመጡ ህገ መንግስታት ሁሉ አይታችሁ እንደሆነ መሬትን በሚመለከት በጣም ጥንቃቄ የተሞላበት ድንጋጌዎች ናቸው የሚቀመጡት። ነገር ግን ሰብአዊ መብት ነው ለተባለው ሰብአዊ መብት እኮ በዓለም አቀፍ ደረጃ ቢደነገግም አተገባበሩ ግን እንደየሀገራቱ ደግሞ ዋና ዋና የሚባሉ ሚኒመም ትሬሾልዶችን ያክብር እንጂ እንደየሀገራቱ ሊተገበር የሚችል ነው። እንደ ጥያቄ ለምሳሌ ፕሮፐርቲ ራይት ሂውመን ራይት ነው እኛ ሀገር እንደ ህገ መንግስቱን ድንጋጌውን ስናየው በራሱ ያሉበት ሁኔታ ነው። የሳቸውንም ጥያቄ ከዛ አንፃር እንዲመልሱ ነው። ሂውማን ራይት ነው። ንብረት ማፍራት መብት ነው። ግን ለማን ነው የተሰጠው መብቱ? ከመሬት ጋርና ማይንቀሳቀስ ንብረትን በሚመለከት ለዜጎች የተሰጠ መብት ነው በሚል ህገ መንግስቱ በአንቀጽ 40 ንዑስ 1 ላይ በግልጽ ያስቀምጣል። ስለዚህ ከዚህ አንፃር ምን ማድረግ ነበር የሚቻለው? ኦነርሺፑን መስጠት የለበትም ነው የኔ አቋም። ኦነር ማድረግ የለበትም። ለምሳሌ ቤት ላይ ባለቤት ማድረግ የለበትም የውጭ ዜጎችን አሁን ባለበት ሁኔታ። ከዛ ውጪ ሌሎች አማራጮች ተከራካሪውም እኮ ብሏል። በሊዝ ማስተላለፍ፣ በረጅም ጊዜ የኪራይ ከመንግስት በቀጥታ የሚከራዩበትን መንገድ በማመቻቸት መንግስት ህንፃዎችን ገንብቶ በቀጥታ በኪራይ በመስጠት ስትሪክት የሆኑ ሬጉሌሽኖችን በማስቀመጥ እየተለካ እየተመዘነ እየተገመገመ ሊቀጥል የሚችልበትን አሰራር እኮ ማስቀመጥ ይችላል። yes of course የውጭ ምንዛሪ ያስፈልጋታል ኢትዮጵያ። ነገር ግን ያንን ሳሩን እንጂ ያየነው እኛ ገደሉን በአግባቡ ያየን አይመስለንም። ምን አሉ እሳቸው ቅድም? ጆን አልቫሬዝ የሚባል አፍሪካ ሀገራት ላይ 94% የሚሆነው ይሄን አይነት ትሬንድና አካሄድ ተጠቅመው ሰክሰስፉል ሆነዋል። ለምን ለኛ ሳሩን አይተን ገደሉን ይሆንብናል ቢሎትስ? እዛ ጋር ያለኝ እንትን ኦነርሺፕን በመስጠት ነው ወይ ሰክሰስፉል የሆኑት? ስቲል መጠየቅ ያለበት ጥያቄ ኦነርሺፕ ሰጥቶ ነው ወይ? መልካም እሺ ጥሩ ተከራካሪ ያነሱት ፖይንቶች አሉ። አንደኛ ልንረሳውና ልንዘነጋው የማይገባው ነገር ምንድነው? የህገ መንግስቱን አንቀጽ 13 ንዑስ 2 ነው። በዚህ ላይ ዩዲኤችአር ምንለው አለ፣ የዓለም አቀፍ የሰብአዊ መብት ድንጋጌ ምንለው አለ። ኦልሞስት በሁሉም ሀገራት ኮንስቲቱሽን ላይ ወይ ህገ መንግስት ላይ ኢንኮርፖሬት ተደርጓል። 13 ንዑስ 2 በግልጽ እንደሚደነገው ኢትዮጵያ አባል የሆነችባቸው የዓለም አቀፍ ስምምነቶች በሀገር ውስጥ የህግ አካል ሆነው ይጸድቃሉ ወይም ተፈጻሚነት ይኖራቸዋል ይላል። በመሆኑም እያወራን ያለነው እኮ ስለ ኦነርሺፕ አይደለም፣ ኦነርሺፕ አይደለም፣ ፕሮፕራይተርሺፕ እና ዩዝፍራክት ነው ያወራን ያለነው። የመጠቀም መብት ነው። የመጠቀም መብት ደግሞ ኢቭን ዜጋውም በአንቀጽ 40 ንዑስ 3 መሰረት
ኦን አያረግም ኦን አይደለም ያረጋው ምንድነው የሚያረጋው የመጠቀም መብቱን ያደርጋ እንትን ይላል ማለት ስፔሻሊ ደግሞ በከተሞች ስንመጣ የሊዝ አዋጅ አለ የሊዝ አዋጅ ለመጣ ነው ኤ ፍሬምወርክ አለ በመጀመሪያ ካነሷቸው ፖይንቶች አኳያ የሚፋለሱ ብዙ ነገሮች አሉ ህገ መንግስቱ ያስቀመጠው ስለ ኦነርሺፕ ያወራ አይደለም መንግስትማ በህገ መንግስቱ መሰረት ይቅርታ እሳቸው እያነሱ ያሉት ምንድነው ኦነርሺፕ ታይትልመንቱ ሳይሆን አሁን መታየት ያለበት በዛ አግባብ እንኳን ብንሰጥ የዜጎችን መሬት የማግኘት መብት ያጣብባል አይደለም እነሱ መተው ዛሬም መሬት ህልም ሆኗል እኮ ያሉ ነው ኦልሞስት ዛሬም አሁን የመኖሪያ ቤት እንዴት ነው የምናቀው አይደለ ባይ ዘ ዌይ ከተማ አካባቢ ዴንስሊ ፖፑሌትድ የሆኑ ኤሪያዎች ላይ የመኖሪያ ቤት ማግኘት ህልም ሆኗል ነው የሊዝ ፔይመንቱ ሊሆን ይችላል ተጫርቶ ማግኘቱ ሊሆን ይችላል ኦን የማድረጉ ሊሆን ይችላል እነሱ ሲመጡ ደግሞ ሞር ኦፍ የነፃ ገበያ በሆነ መልኩ አክሰለሬትድ ይሆናል ይያሉ ነው ይቀጥሉ እርሶ ከዛ አንፃር ነው እኔ አሁን የመሬት የማግኘት መኖሪያ ቤት የማግኘት መብትን በጣም ያጣብባል እነዚህ ሰዎች ይዘው የሚመጡት እኮ ዶላር ነው በሀገር ውስጥ ከረንሲ እኮ እንኳን መወዳደር አልቻልንም እኮ ዋና የምንላቸው የከተማ ኤሪያዎች እኮ አሁን ላይ እንዴት እየሆኑ እንደሄዱ ማወቅ እንችላለን ማየት እንችላለን ሰዎች ተገፍተው ከከተማ ኤሪያ ውጪ እየወጡ ያሉበት ሁኔታ እየታየ ነው ያለው ከዚህ አንፃር የነሱ መምጣት አሁን ላይ ተገቢ ነው ወይ ቀድመን ምህዳሩን አመቻችተናል ወይ ለዜጎች አፎርድ ማድረግ የሚችሉበትን ምህዳር የመሮጫ ትራኩን እኩል አድርገንላቸዋል ወይ ነው ከዚህ አንፃር ካየን አሁን ላይ ዜጎች በሀገር ውስጥ ንብረት በተለይም መሬትና ቤት ማለት እጅግ በጣም ትልቁ ሀብት ነው ይሄን የማፍራት መብታቸውን መንግስት በዚህ ልክ አይቶት ነው ወይ የመወዳደሪያ ትራኩ እኩል ነው ወይ የሚል ጥያቄ ነው ይሄን ካላደረግን ደግሞ ስቲል ኦነርሺፕ ራይታቸውን ወይንም ይሄን ሰባዊ መብት የምንለው መብታቸውን እየጣስን ነው የምንሄደው ነው ምናልባት አንድ ደቂቃ ይኖረውታል የሳቸው ሐሳብ ነበረ ቅድም የጆን አልቫሬዝን ጉዳይስ እንዴት ያዩታል ሌሎች አፍሪካ ሀገራት ላይ በጣም ተግብረውት ለዜጎቻቸው ምቹ በሆነ አግባብ ያደረጉ እንደሆነ ጠቅሰዋል 94% በሚባል የተተገበረ ተግባር ነውና እኛ ሀገር ሲመጣ አዲስ ነገር ስለሆነ ነው የፈራነው ነው የኡነትም ነገር የሚያስፈራ ሆኖ አክቹአሊ አንዳንድ ምሳሌዎችን አንስተን አሁንም ማየት እንችላለን ለምሳሌ ደቡብ አፍሪካ ላይ የተፈጠረውን ሁኔታ ኬንያ ላይ የተፈጠረውን ሁኔታ ማየት እንችላለን እንደዚህ አይነት ሪዘርቭ ተደርጎ ለውጭ ዜጎች ባለቤት እንዲሆኑ የተወሰኑ ኤሪያዎችን ሪዘርቭ ተደርጎ ሶሻል አንሬስት ነው የተነሳው ደቡብ አፍሪካ ላይ የነጮችና የጥቁሮች ሰፈር ተብሎ እስከመለየት ድረስ ነው የደረሰውና በተግባር ሲታይ ምን ያህል ውጤታማ ሆኖ ነበር የሆነ ጥቁሮቹ ተጠቅመዋል ወይንስ ዶላሩን ብቻ ነበር ያየነው የሚለውን መሬት ላይ ያለውን የዜጎች ተጠቃሚነት ስቲል ማየት ካልቻልን በስተቀር አደጋው ሰፊ ነው አሁን ላይ ነው ቅድም በሬ ሆይ ሳሩን አየህ እንጂ ገደሉን አሻየው ያሉት ለዚህ ነው በሚልንስ ተመልካቾቻችን ተመልሰናል ለመጀመሪያው ተከራካሪ ላነሳውት ሁለተኛ ጥያቄ በሚገባ ምላሻቸውን ሰጥተዋል ወደርሶ ልለፍ በቀጥታ አቶ ኑር ሁሴን ኢድሪስ ቅድም ሲያነሱ ለኛ ሀገር አዲስ ትሬንድ አይደለም ብለዋል የህገ መንግስቱን አንቀጽ 40 ገልጸዋል የፍትሐብሔር ህጋችን አንቀጽ 390ንም ገልጸዋል ግን እኔ እነዚህ ድንጋጌዎች እርሶ ካሉት አንፃር ነው ብያላምንም ተቃራኒ ናቸው ብያስባለሁ ለምሳሌ የህገ መንግስታችን አንቀጽ 40 ንዑስ ቁጥር 3ን እንየው መሬት የገጠርም ሆነ የከተማ መሬት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንደሆነ ይናገራል አንድ ይሄ ባለበት ሁኔታ ለምሳሌ ህገ መንግስቱ ደግሞ በአንቀጽ 9 ንዑስ ቁጥር 1 ላይ ምንድነው የሚለው the supremacy of the constitution ይህን ህገ መንግስት የሚቃወም ማንኛውም ልማዳዊ አሰራር ህግ የባለስልጣን ውሳኔ ሁሉ null and void እንደሆነ ይነግረናል አንቀጽ 390 ፍትሐብሔሩን እያልኩኝ ነው በግልጽ የሚነግረን ምንድነው ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለሀብት የመሆን መብት እንደሌለው ይነግረናል ሲቪል ኮዱ ነው የሚለው ቃል በቃል ነው የሚለው የንጉሱን ፍቃድ ያገኛል ነው የሚለው ታንክ ዩ አሁን ንጉሱ አዘ ግራንት ለምሳሌ ላንድ ግራንት ሰጥተዋል ንጉሱ የት ሻሸማኔ አካባቢ ብንሄድ ላንድ ግራንት ማለት ምንድነው ተቋማዊ በሆነ አካባቢ አዘ ግራንት ነው የሚሰጡት እንጂ ንጉሱ በዘፈቀደ የኢትዮጵያን መሬት የህዝቦቿን መሬት ህዝበ መንግስቱ የዜጎች የብሔሮች የብሔረሰቦች ያለውን እንደፈለገ ይሰጣል አረ ስፔሻል ለሆኑ ለምሳሌ ዲፕሎማቶች ሆኖ ለኢትዮጵያ አበርክቶ ያላቸውን ሰዎች ሊሰጡ ይችላሉ የኢደብሊውኤፍ ኢትዮጵያን ወርልድ ፌዴሬሽን የሚባላል ለዛ የብላክ ፌዴሬሽንና ሙቭመንት ሰጥተዋል እንጂ ለእያንዳንዱ የውጭ ዜጋ ይሰጣል አይደለም ሶ ከዚህ አንፃር እንዴት ያዩታል ለማለት ስለፈለኩ ነው መልሱ የርሶ ነው ሶሪ ትልበል ሂስቶሪካል ባክግራውንዱን በደንብ መመልከት እንችላለን ሲጀመር
የሲቪል ኮዱ ራሱ ከመውጣቱ በፊት የነበረው የንጉስ ስርዓት ላይ ምን ነበር ለአርመኖች እንዲሁ ለሀገር በጣም ኮንትሪቢዩት ላደረጉ ይፈቀድላቸዋል the same is true here እንደዚህ ነው አሁንም የመጣን ያለነው ዝም ብሎ አይደለም ለውጭ ተቋማት ወይ ለውጭ ዜጋ የተሰጠ ያለው ምን አለ ኮንዲሽን አታች ተደርጎለታል ኢንቨስትመንት ላስመዘገበ እና ለመሰል 280 እና 1180 ላይ ቀርሞም አለ ይሄ actually ያለውን ማጠናከር ነው የተነሳ አንድ ፖይንት አለ የዜጋውን የሃውሲንግ ዴቨሎፕመንት ላይ በኢንፍሌሽንም ወይ በሌሎች ነገሮች የማጣብ ነገር አለ ተብሏል ምን አግኝተናል ሲጀመር ከነበረው ባንኪንግ ላይ የምናነሳውን አርጊመንት ነው the same አሁንም እያነሳን ያለ ነው ኔጌሽኑን ማለት ነው ኔጌሽኑን ያነሳን ስጋት ነው እንጂ ስጋት ምንም ነገር የለም ቢመጣ ዜጋው ይተቀማል አንደኛ የሥራ ዕድል ይፈጠርለታል ሁለተኛ አረጋገጥ እርሶ እሳቸው አሁን ያሉት ቅድም አለ ለምሳሌ ማኒ ላውንደሪንግ ግን ኢትዮጵያ ውስጥ አፕላይ ሊደረግ የሚችልበት ሁኔታ ቢኖርስ አሉ ኮሳቸው ዱባይ እና ሩዋንዳ ነው ብዙ ጊዜ የሚነሱት ዴዘርት የሆነ ቦታ ተሰጥቶ አሁን ምን እንደመሰለን እናውቃለን ፕላስ ሪስፕሮሲቲ የሚባል ነገር እኮ አለ የኛ ሀገር ፓስፖርታችን ሊደክም የቻለው መንግስታችን አርጊው ወይም ባርጌን የማድረግ ቻንሱ በጣም ሎ ስለሆነ ነው WTO መንበር አይደለንም OECD መንበር አይደለንም ለምን እንደዛ አይነት ሊበራላይዜሽን ፖይንቶችን ኮንሲደር ስላደረግን ማለት ነው እነዚህ ፖይንቶች የማክሮ ኢኮኖሚ ማሻሻያ አንዱ አካል ናቸው ሶ ሁላችንም ነፃ የሆነ ፍሎ ማድረግ እንፈልጋለን አይደል እንዴ አሜሪካም አውሮፓም የትም ነገር ግን እኛ ዜጎቻቸውን እየጨቆንን አሊያ መብትን እየገደብን ሌላ ቦታ ፍሎ አድርገን በነፃነት መስራት እንችላለን የሚል እምነት የለን እንደዛ ሊሆን ይችላል ሩዋንዳና ዱባይ ስትሮንግ ማድረግ ይቻላል መፍቀር ብቻ ሳይሆን ሬጉሌሽኑን ማጠንከር ስለ ሲቲዝኑ ስለ ዜጋውስ ምን ተጠቀምን እስቲ መንግስት ምን አደረገ ነው አሁን አዲስ አበባ ላይ ያለውን ፖይንት እንደው በደንብ እናንሳው አይደል እንዴ አዲስ አበባ ውስጥ ያለውን ነገር ስናይ ለምሳሌ የቀደሙ ኤሪያዎች በራሳቸው ተነሱ የከተማ መብት ለማስጠበቅ ነው እንግዲህ ንጹህና ጤናማ አካባቢ ለመስጠት ነው ግን ምን ይላሉ አንዳንዶች ቀድሞ የከተማ መብት ተጠቃሚ የነበሩ ዜጎችን በልማቱ ሰበብ የከተማ መብት ተጠቃሚ እንዳይሆኑ አርገናቸዋል አነሳናቸው ከዛ ያንን ለማን ያዘጋጀን ሜቢ ያው እንደሚባለው ከመሬቱ ሽያጭ ገቢ ማግኘት አንድ ግብ ስለሆነ የዜጎች የከተማ መብት ተጠቃሚነትን በዛ አንፃር ነፈግናቸው ይላሉ አሁንስ ይሄ ነገር ሲመጣ እንዲህ አይነት ችግር ቢያመጣ ለምሳሌ ሆሳና ላይ እንደዛ አይነት ችግር ቢያመጣ የዛሬ 70 ዓመት 80 ዓመት የነበሩ ሰዎች ከዚህ ተነስተው ወደዛ ሲሄዱ ያለሙትን ያደጉ የሰሩበትን ኤሪያ ለቀው ሲሄዱ የከተማ ተጠቃሚነት መብታቸውን አላጡም ወይ ይሄ ቢሆን ምላሽዎት ምን ይሆን በጣም ጥሩ እኛ ሀገር ገና ድራፍቱ ነው ያለው ሚኒስትር ኦፍ ካውንስል ገና ኢኒሺየት አድርጎት ወደ HPR ላከው ገና ነው ነገር ግን አሁን ቤዝ የምናደርገው ነገር ምንድነው ኤክስፒሪየንስ ነው የውጭ ሀገር ኤክስፒሪየንስ ነው ለምንድነው የሩዋንዳንም የኬንያንም እንደ ሌሎች ሀገሮችንም ማንሳት እንችላለን ራይት ሮቴሽን ይባል ነገር አለ ቀድሞ ይሰፈራው ሎካል ወይ ኢንዲጂነስ ነዋሪው ኤቫኬት አይደረግም ሲጀመር እነዚህ ይፈቀድላቸው ለመጣ ከኤክስፒሪየንስ ነው ከልምዳችን ነው ፍሩትፉል ነው ብለን ልምዳችንም የአዲስ አበባን ቀደም ሲሉ አተናጋውን የአዲስ አበባ ልምድ እኮ የርሶን ኔጌት ያደርጋል ምንም ታምር ኔጌት አያደርግም ኔጌት የሚያደርገው ምንድነው አሁን ላይ ያለው የአዲስ አበባ ሪል ስቴት ፖይንቱ ምንድነው ሴሊንግ ፖይንቱ እንዴት ነው በጣም ውድ ነው ሎካል አሁን እኮ ዜጋው አፎርድ ሊያደርገው በሚችለው ኤሪያ ላይ እኮ አይደለም ያለ ነው አይደል እንዴ አትሊስት ማርኬቱን ኦፕን ብናደርግ ሌጀር ነው ብለን የምናስበው ሌሎች ሀገሮች ላይ ኮንዶሚኒየም እና ሌሎች የሪል ስቴት ፋክተሮች በጣም ሎ የሆነ ፕራይስ ነው ያላቸው እኛ ሀገር ስንመጣ በጣም እንደ ሌጀሪ ነው የምታስበው ሌጀሪ አይደለም ሪል ስቴት ዴቨሎፕመንት ሌጀሪ አይደለም ይሄን ደግሞ የምናረጋግጠው በምንድነው ልክ እንደ ባንኮች ሪስትሪክት አድርገው ወይ ክሎዝ ዶር ፖሊሲ ተጠቅመን ሳይሆን አሬናውን ከፍተን አትሊስት አልተርናቲቭ የሆነ ሚንስ ያለው ማርኬቱን ይዞ ይምጣ ዴቨሎፕ ያድርግ ራይት ሮቴሽን ይጠበቅላል ለዜጋው ዴን ሃውሲንግ ላይ ረከስ ባለ ሁኔታ ዜጋው የማግኘት ቻንሱ በጣም ሰፊ ነው ማለት ነው አሁን ካለው ካንቫስ በጣም የተለየ ካንቫስ ነው የምናገኘው ፎር ሹር ወይ ተመልካቾቻችን ከሌለ ተነሳላቸው ሁለተኛ ጥያቄ በዚህ አግባብ ምላሻቸውን ሰጥተዋል ወደ መጨረሻው ጥያቄ ልሂድ ለአቶ ዳግም ታሪኩ እሳቸው በግልጽ ያነሱ ያሉት የሌሎች ሀገር ትሬንድ እኮ በተሻለ አግባብ ፐርፎርም አርጎታል ይሄን ነገር ለምን እንሰጋዋለን እንደውም ጨመር ላርግላቸውና እንደ ኮርፖሬት ሶሻል ሪስፖንሲቢሊቲስ የተቋማት የማህበራዊ ኃላፊነትን በህግ ኢትዮጵያ የኮርፖሬት ሶሻል ሪስፖንሲቢሊቲ ህግ የላትም
እንደፈለገ ነው የፈለገው ድርጅት የፈለገውን የሚያደርገው ሶ ህግ ኢምፖዝ አድርገን ማህበረሰቡ ሳይፈናቀል ለማህበረሰቡ ለኢንዲጂነስ ነዋሪው ዛጋ እየሰራን መሄድ ብንችልና ወጣ ባለ ሁኔታ ነው ተራማጅ በሆነ ሐሳብ ብናየው ምን ችግር አለው የውጭ ባለ ሀብቶች ባንክ ይገዛሉም ሲባል እንዲህ አይነት ክርክር መጣ ዛሬም የውጭ ባለ ሀብቶች የማይንቀሳቀስ ንብረት ያገኙ ስንል እንዲህ አይነት ክርክር እያመጣን ነው ለምን አሬናውን መጫወቻ ሜዳውን ሰፋ እናረጋውም አሉ ምን ይሆናል Thank you ብዙ ጊዜ አዲስ ነገር ሲመጣ እንፈራለን አይደል ከቴክኖሎጂም አንፃር እንኳን ስናየው ብዙ ነገር ሲመጣ መጀመሪያ ላይ ያስፈራናል ነው እኔ እንደዛ አይደለም እያልኩኝ ያለሁት ይሄ ህግ መውጣቱን 100% እየተቃወምኩኝ አይደለም ቀድሞ መሟላት ያለባቸው ነገሮች አልተሟሉም ዜጋውን ይጎዳል በዚህ ሁኔታ ብናስገባ ይጎዳል ነው እሺ የሌሎች ሀገሮችን ኤክስፒሪየንስ ምንናነሳ ከሆነ ለዜጎቻቸው የተሻለ መብትና ጥበቃ አድርገው ከሆነ ያደረጉት እኛ ሀገርስ ምን ተደርጓል ብለን እንደኛ ነው መጠየቅ ያለብን ያደጉ ሀገሮችን እኮ ማየት እንችላለን ኒውዚላንድን ብናይ ለምሳሌ በጣም ብዙ ቤቶችን ገዝተው ምንም ጥቅም አልባ ቤቶች አድርገዋቸው ነበር የሆነ ሰዓት የውጭ ሀገር ዜጎች ገዝተው አስቀምጠዋቸዋል ምናምን እና ባዶ ቤቶች ከተማ ውስጥ ምናምን ይገኙ ነበር በህግ እስከ ማገድ ድረስ ነበር የደረሱት ሌሎች ሀገሮች እነ ቻይና እነ ታይላንድ ማየት ይቻላል እንደዚሁ አይነት ነገሮችን አድርገዋል ከዚህ በፊት የመሮጫ ትራኩማ ከተበጀልን በኋላ እኮ የውጭ ሀገር ዜጋ ምንም ቢገባ ይዞልን የሚመጣው የውጭ ከረንሲ ይጠቅመናል እንጂ አይጎዳንም ትራኩ እንዴት ይዘጋጅ ለምሳሌ አሁን ጎርበጥበጥ እንዳይል እንዴት አድርገና አሳልጠው ምን ይመክራሉ እንደ ባለሙያም እንደ ምሁርም ምናልባት እንዴት ትራኩ እንዴት ይሆን እና ሀገር ውስጥ ሰዎች በጣም በዝቅተኛ ፕራይስ ወይንም በረጅም ጊዜ ከወለድ ፍሪ በሆነ አማራጭ መሬት ቤት የመግዛት አቅማቸው በተለይ ይሄ ነገር የሚነሳው ከተሞች ላይ ነው በተለይ እንደ አዲስ አበባ አይነት ትልልቅ ከተሞች ላይ የቤት አቅርቦቱ እጅግ ገና ነው እነዚህ ሰዎች ደግሞ የቤት ባለቤት አድርገን ስናስገባቸው የውጭ ከረንሲ ይዘው ሲገቡ የውድድር ሜዳው እጅግ የማይጣጣም ነው የሚሆነው ያን ለማድረግ አፌክት በማይሆኑበት ሁኔታ ሪዘርቭ ማድረግ የውጭ ዜጎች ሲገቡ ሊያገኙ የሚችሉበትን ኤሪያ ሪዘርቭ ማድረግ የሀገር ውስጥ ተወዳዳሪዎች ወይንም ዜጎች ደግሞ ሊያገኙ የሚችሉትን ወይም የቤት አማራጫቸውን ማስፋት ከነዛ ጋር የማይገናኝበትን መንገድ መፍጠር ያስፈልጋል እንጂ ሁለቱንም አስገብታ እኩል ሩጥ ካልናቸው አስቸጋሪ ነው እሳቸው እያሉ ያሉት ሜቢ አንድ ደቂቃ ይኖረውታል እስከ ዛሬ ድረስ ይሄድንበት ሁኔታ ምን ለውጥ አመጣ ኮንዶሚኒየምን እንኳን ካየን 97 አይደል ምዝገባ ይሆነው የ97ቶቹ እስካሁን አላገኙም ሶ ኢድዝ አይነት አካሄድ ሄደ ለውጥ ሳናመጣ ዛሬ ላይ እንዲህ አይነት ተራማጅነት ያለውና የሆነ ሶሉሽን ያመጣል ብለን ያሰብነውን ነገር ኢምፕላንት እናርግና የማህበረሰብ ችግር እንቅረፍ ስንል ለምን እንሰጋለን ሶ የውጭ ሀገር ዜጎችን ኦነር በማድረግ ነው ይሄ ነገር የሚፈታው ነው ሪሊ ምናልባት እንደ ኮርፖሬት ሶሻል ሪስፖንሲቢሊቲ ኃላፊነት እንዳለባቸው ብንነግርስ ለደሃው ደሃ ተኮር ወይ ዝቅተኛ በጀት ባለው ልክ የመኖሪያ ቤት ስሩ ብለን ብናስገድድ ያንን ማድረግ የሚችል ከሆነ ህጉ ምናልባት ያው በረቂቅ ደረጃ ላይ ስላለ ነው ሲወጣ በምን አይነት መልኩ እንደሚወጣ ባላቅም በዛን አይነት አስጠብቆ ከወጣ ኦኬ ክርክር የለኝም እኔ ግን አሁን ባለበት ሁኔታ የሚገቡ ከሆነ የዜጎችን መብት የሚጥስ ነው የሚል አቋም ነው ያለኝና እስካሁን የመጣነበት ወይ ሜቢ ሊሆን ይችላል ግን አሁንስ ቢሆን ሀገር በቀል የሆኑ የኢኮኖሚ ማሻሻያዎች ማድረግ አይቻልም ወይ የውጭውን ብቻ ነው ወይ የምናየው ነው ታንክ ዩ ተበርካቻችን ሞቅ ባለመልኩ ሀበጋር የክርክር መድረካችን በዚህ አንጻርና አግባብ እየቀጠለ ይገኛል አንድ ጥያቄ ላንሳ ለርሱ እሳቸው ምን አሉ የውጭ ባለሀብቶችን ለመሳብና ተጠቃሚ ለማድረግ በሚካሄደው ርቀት በተወላጁ ላይ የሁለተኛ ዜግነት አይነት መንፈስ ሜንታሊቲ ይፈጥራል ለምንድነው በሀገር ውስጥ አይነት ሴታፕ ሪፎርም ማናረገው የውጭ ሰዎች ለምን ያስፈልጉናል ሳውዝ አፍሪካን ብናይ የነጭ ሰፈር የጥቁር ሰፈር አለ ሩዋንዳም እንደዛ አይነት ነገር ነካክቷቸዋል ገንዘብ ይዞ ሲመጣ ምድር ላይ ካሉ ኃይሎችና ጉልበቶች አንዱ ገንዘብ ነው ልዩነት ይፈጥራል ዜጋውንም ሁለተኛ ዜጋ ሊያረጋው ይችላል ቤት ስሩ ቤት አግኙ አልንጂ የበታችነት ስሜት ሊፈጥር ይችላል የሚል ነገር አነሱ ምን ይላል እርሱ የበታችነት ስሜቱማ ኦሬዲ ተፈጥሯል በማን በእኛው ዜጋ ማለት ነው ቀድሞ ተፈጥሯል እኮ ይብሳል እኮ ያለው ነው አይብስም ሲጀመር ሞኖፖሊ ነው ትልቁ የኛ ችግራችን የአፍሪካ ትልቁ ችግር ሞኖፖሊ ነው ሁሉ ነገር ጠቅልዬ ሊያዝ የሚል የዝግበር አፕሮች ነው በጣም ትልቁ እንትን ይፈጣርብን ያለው ነገር ሊበራላይዝ እናርገው ግድ የለም ይከፈት በሩ ይከፈት እኚህ ሰዎች ሲመጡ ዝም ብሎ አይደለም በዋልፈሳ ለቀናቸው አይደለም እንሄደው ኮንዲሽኖች አሉ ሬጉሌት ይደረጋል በደንብ ተደርጎ ሬጉሌት ይደረጋል
ከሌሎች ሀገራት ተሞክሮ አንፃር ማለት ነው ስለዚህ ዜጋው ሁለተኛ ዜጋ የሆነው አሁን በሚመጣው አዋጅ ሳይሆን ኦሬዲ ሆኗል በማን በዜጋው በራሱ ሆኗል እንዴ ሞኖፖሊ እንግዲህ ያን ለማየት እንግዲህ አዲስ አበባ ላይ በደንብ ማየት ይቻላል እና ሜጀር ከተሞቻችን ላይ ማየት ይቻላል which is ያሉት በጣም ሪላቲቭሊ ሲቲ ኦፍ ኮንትራስት ከሚባል እኛ ሀገር እኮ ምን አለ መሰሉት እንደው በዛ አንፃር አባዬ ዳቦ ማዬ ዳቦ የሚል ህፃን እኮ የሞላበት ሀገር ነው በጉብዝናቸው ሀገራቸውን በእውቀት በጉልበታቸው አገርግረው ልጄ ዳቦ የሚልም አለ ኖርማሊ ይሄኛ ሀገር ብቻ ነው ያለው ብዬ ደግሞ አላስብም እንደው የልዩነት ሴታፑን ጠቆም ቢያደርጉን መፍትሄም ሊሆነን ስለዚህ መፍትሄው አንደኛው ምንድነው እነዚህ ወደ ኋላ ከኢኮኖሚ ወደ ኋላ የቀሩትን አንደኛ ኢንቨስትመንቱ ላይ ማሳተፍ ነው ጆብ ኦፖርቹኒቲ በደንብ አሩ ክሬት ማድረግ ነው ሁለተኛው ደግሞ በራሳችን ሜዳ ላይ ሊመጡ ያሉት ስለዚህ የራይት ኦሪንቴሽን መጀመሪያ ቅድሚያ ማግኘት መብታቸውን ማስጠበቅ አትሊስት ሪል ስቴት በሚባለው ፋክተር በትልቁ እንኳን ባይሆን ሃውስ ዴቨሎፕመንት ላይ በተወሰነ መልኩ ሶሻል ሪስፖንሲቢሊቲያቸውን ኮርፖሬት ሪስፖንሲቢሊቲያቸውን በመውጣት የነዚህ ዜጎች ኢኳሊቲ ማስጠበቅ እንችላለን አንድ ደቂቃ ይኖርዎታል ምናልባት እንደው ሰብስታንሺየት አድርገው እንዲያዩልን ለምሳሌ ምንድነው ይሄ የኢንዱስትሪ ዞን ያለን ለውጭ ባለ ሀብቶች እድል ሰተን ነበር ኢንዱስትሪ ዞን ውስጥ አሁን ቀና ለቀን ኢትዮጵያ ውስጥ የባርነት ተግባር ይፈጠራል ይባላል ከምን አንፃር ኢንዱስትሪ ዞን ውስጥ የሚሰሩ ሰዎች ደሞዛቸው 800 ብር ነው 800 ብር 2 ሆነን 3 ሆነን ብንሄድ በተቻለ መልኩ እንደው የጾም በየአይነትስ ያበላናል ወይ ሲመጡ የእውነት ገነት ለመግባት ብለው ነው የሚመጡት ነው ፕሮፊት ማርጂናቸውን ሰፋ አርገው አላግባብ ኤክስፕሎይት ለማድረግ ነው የሚመጡት የሚለውን ማየት ቢቻል እንደው ሞክረን ነበር መቼም በኢንቨስትመንቱም ቢሆን ኢንቨስትመንቱም አሁን ያበባ እርሻ ምናምን ብዙ ነው መጥቀስ ብንችል ብዙ አንገት በሚያስደፋልክ ከዛ አንፃርስ እንዴት ያዩታል መልካም እኔ ትሪት የለም የሚል እንትን የለኝም ክርክር የለኝም እሳቸው ማያስፈልግም እንደማይሉት ሁሉ ትሪት የለውም አይደለም ወይ ስጋት የለንም ያልን አይደለም ስጋቱን ግን ሬጉሌተሪ ሜካኒዝም ይያሉ ነው እሳቸው አደጋ ይጥላል ዜጎችን መብት ያሳጣል ይያሉ ነው ስለዚህ ምንድነው በሀገር ውስጥ እናርገው እነዛን እንያዛቸው ባካቹ ሌሎች ላይ የተለመደ አይነት ነገር አይተን አንጻራዊ ጥሩ ስላልሆነ ይያሉ እኛ እንግዲህ መረጃ ይዘን የቀረብ ነው በመረጃችን መሰረት አፍሪካ ሀገሮች ስፔሻሊ ሩዋንዳ መመልከት እንችላለን በደም ፍሩትፉል ሆኗል ሰርቷል የአፕሮች ሰርቷል ኢት ወርክስ ለዚህ አንተ ለነሳልኝ ጥያቄ እንዴት አድርገን ነው ቺፕ ሌበር የሚባለው ነገር አድሬስ ምናደርገው የሚለው ነገር ትልቅ ነገር ነው እሱም በሬጉሌሽን የሚመለስ ነገር ነው አሁን ባለው ግን እንደ ነትሻል መመለስ ያለብን ነገር የመጣው ያን ያህል በጣም እንግዳም አይደለም ለስጋትም የሚጥለን አይደለም ሸጋ ነው መቼም ተከራካሪዎቻችን በሚገባ ምርጥ በሆነ ብቃትና ምክንያታዊ ለዛ ነው እየተከራከሩ ያሉት ተመልካቾቻችን ከኔ ለተነሳላቸው 3 ጥያቄዎች ምላሽ ሰጥተው ጨርሰዋል እናንተስ ምን ትላላችሁ የውጭ ሀገራት ዜጎች ወይም የውጭ ሀገራት ካምፓኒዎችን ዋናውና የኢኮኖሚ የሚባሉ የሀገሪቱ ዋናውና ኢኮኖሚ የሚባሉ ቦታዎችን እንዲቆጣጠሩ እየፈቀድን ለምሳሌ እንደ ቴሌ እንደ ማዕድን ቁፋሮችን እንደ ኮንስትራክሽን ቦታዎች ላይ እየፈቀድን ግን ኦፕሬት የሚያደርጉበትን መሬት መከልከል በህጉ ወጥነት አለው ወይ ብለው ያስባሉ ሲቀጥል ኢትዮጵያን ቅድም እንዳሉት የክሎዝ ኦፍ የሆነ ፎሪን ኦነርሺፕ ነው የምትከተለው ይሄም ደግሞ በሚሆንበት ጊዜ ጎረቤት ሀገሮች ክፍት የሆነ የፎሪን ኦነርሺፕ ነው የሚከተሉት ሶ በዚህ ልክ ደግሞ ኢንቨስተሮች ወደ ሌላ ሀገር ኢንቨስት እንዲያደርጉ አያደርጋቸውም ወይ በአርቲክል 40 የፌዴራል ኮንስቲቱሽን እንደተገለጸው እኛም ሀገር ነዋሪዎችም ሆነ የውጭ ሀገራት ዜጎች የሚከተሉት የሊዝ መብት ነው ተብሏል የአውትራይት መብት ለማንም አልተሰጠም ሶ ቅድም አቶ ኑር ሁሴን እንደገለጹት ምን ይሄን ያህል ምንድነው ችግር ያለው ኢቭን ፎሪነሮች ራሱ የውጭ ሀገራት ዜጎች መሬቱን ቢይዙ እንደ ተጠቃሚ እንደ ዩዝ ፍራክተር ነው እንጂ የሚያገለግለው ይሄ አይከለክልም ሶ በዚህ ልክ ምን አይነት አንፃር አለው ብዬ ነው መሰከናለሁ አፍሪካ ማለትም አዲስ አበባ እና ደግሞ ኢትዮጵያ እንደ ሀገር የአፍሪካና በተወሰነ መልኩ ደግሞ አህጉርን በመወከል የዓለም መዲና እንደመሆኗ ነገሮችን ዝግ ማድረጋችን በተለይ ደግሞ መኖሪያ ቤቶችን ኦን ከማድረግ አንፃር ኢሞቬብል የሆኑ ነገሮችን ኦን ከማድረግ አንፃር ዝግ ማድረጋችን እንደ መዲና ያለንን ገጽታ ከመገንባት አንፃር ኔጌቲቭ ኢፌክት አይኖርም ወይ የመጀመሪያው ሁለተኛው ደግሞ ቅድም መምህር ኑር ሁሴን ለማንሳት እንደሞከሩት የዋጋ ንረትን ያመጣል ወይም ደግሞ የዶላር ፍሎው እዚህ ጋር ያለውን ቫሪዬሽን ያሰፋዋል የሚል ነገር ተነስቷል እኔ ግን ማስበው በተቃራኒው ነው
ለምሳሌ ኢትዮ ቴሌኮም ላይ የተፈጠረውን በቅርቡ ማየት እንችላለን። የንግድ ተቋምን ፍሪ በማድረጋችን ኮምፒቲሽን ነው የተፈጠረው። ስለዚህ በኮምፒቲሽኑ ደግሞ ሰዎች ተጠቃሚ ነው የሆኑት። የዋጋ መቀነስን ነው ያስከተለው። በዛው መጠን አናሎጃይዝ አድርገን የመኖሪያ ቤቶችን ኦን ማድረጋቸው ሌክዠሪውን ከፍ በማድረጉ ያሉ መጠነኛ ነገሮችን ዝቅ በማድረግ ለዜጎች የተሻለ እድልን አይፈጥርም ወይ ብዬ ነው ማንሳት የምፈልገው። አመሰግናለሁ። ቀደም መምህር ኑር ሁሴን በተደጋጋሚ ያነሱ እንደነበረው ይህንን መብት ስንፈቅድ የተቀመጡ ኮንዲሽኖች ፕሪኮንዲሽኖች አሉ። በተለይ ከሪስፕሮሲቲ አንፃር እንደገና ደግሞ አንዳንድ ከባባድ እንደ ግብርና ያሉ ቦታዎችን ሪዘርቭ ከማድረግ አንፃር የተቀመጡ ሪኳየርመንቶች አሉ። ከነሱ ሪኳየርመንቶች የጀነራሊ ካለው እንትን ሳይሆን ከሪኳየርመንቶቹ አንፃር ምን ጉዳት አለው የሚለውን በደንብ ቢያብራሩልን። የኛ ላንድ ፖሊሲ ከሌሎች አሁን ከጠቀስካቸው ሀገራት ላንድ ፖሊሲ ይለያልኛ። ምክንያቱም የላንድ ፖሊሲን ወይም የመሬት ፖሊሲን ህገ መንግስታችን አንቀጽ ፕሪያምብሉን ብታይ አንቀጽ 8ን አንቀጽ 39ን አንቀጽ 40 ስለ ስፔሲፊክ ስለ ንብረት መብት የሚያወራቸው በብሔሮች ብሔረሰቦች የተቃኘ ነው። መሬት ለኢትዮጵያ ሪስትና ሚስት ወይንም ይሄ ላንድ ሂመን መፈጠር አለመፈጠርም ጭምር ስለሆነ ከውጭ ዜጎች ጋር ሁሌም ኢኮኖሚክ አናሊሱን ብቻ አይተን የባስ ቢያመጣ ወይ መቋጫ የሌለ ችግር ሰዎች ሌታለውን የውጭውን ፈቅረን እዚህም እኮ መሬቴ ነው አካባቢ ነው ብሎ ሰዎችን ከቦታ ቦታ ለመስራት በምንቸገርበት ሀገር ላይ የውጭ ሀገር ዜጎችን የኢንቨስት ምክንያቱም ይሄ በባህሪ ምን መሰለ አሁን ከጠቀስናቸው ከኢንቨስትመንት አዋጅ 1180 2012 ከዚህ በፊት ከነበሩ ነገሮች ይለያል። እነዚያ ኢንቨስት የማድረግ መብትን ነው እንጂ ሆልድ የማድረግ መብትን የሚሰጥ ብቸኛ አዋጅ ነው። ምክንያቱም ይሄ በርግጥ ኦነርሺፕን በተመለከተ ትክክል ነው የህዝብና የመንግስት የጋራ ሀብት ነው የሚለው እንጂ ባለቤትነት በብቸኝነት ለኛ ዜጋም የተሰጠ አይደለም። ለኛ ዜጋ ከነሱ የተሻለ መብት ያለ ምንድነው ሆልዲንግ ራይት አለን። ይሄን መብት ከሰጠን በተለይ ታውቃለህ የገጠር እነዚህ መሬት ስንል የከተማውንም ማስብ የገጠሩንም ማስብ የከተማ ቢሆን እንደው አትሊስት አንድ ሊዝ እንኳን ብትል ቅድም የሚነሳው ኢንትሪንሲክ ነው ማለት ይዞታን ከቤት መነጠር ቤትን ከይዞታ መነጠር አትችልም። ስለዚህ እነዚህ አይነት የህገ መንግስቱን አንቀጽ 9(1)ን አይተህ በየትኛውም ህግ አዋጅ ወይንም የመንግስት ፖሊሲ ከህገ መንግስት ጋር በግልጽ የሚጣረስ ከሆነ እንዳልተፈጠረ ይቆጠራል። ሰው በግልጽ ሳይቃረንም ወይ እነዚህ የኢንቨስትመንት አዋጅ 1180ንም ከዚህ ፊት የነበረው የፍትሐ ብሔር ህግ ያለ ንጉሠ ነገሥት ዕውቅና የማይንቀሳቀስ ንብረት ባለቤት መሆን አይቻልም ይላል። አሁን ያለብንን ሀገራዊ ጣጣ በዚህ እንወጣለን ካል ሌላው አይነት ኢንድለስ የሆነ ችግር ውስጥ አይከተንም ወይ? ይሄ በተለይ ኮምፓራቲቭሊ እንዴት አየው የሚለው ነው። ይሄ ዳይሬክት ኢንቨስትመንቶች የኢኮኖሚ ድጋት የቴክኖሎጂ የእውቀት ሽግግር እነዚህ ቱሪዝም እድሳት ገቢ ማሳደግ ላይ ያሉ ነገሮች እንዳለ ሆኖ ምናልባት የመሬት እጥረት በጣም ባለበት አስቸጋሪ ሁኔታ ሊያመጣ አይችልም ወይ የሚል ሐሳብ አለኝ። ሌላኛው ደግሞ ካልቸራል ኢሮዥን በጣም አደገኛ የሆነ የመደበላለቅ ስሜቱንም ጭምር ማምጣት ይችላል የሚል እንትን ስላለኝ ይሄንን እንዴት ነው ማያት የሚቻለው? ሌላኛው ደግሞ ሌጋል ኮንፍሊክቱንም ጭምር የመፍጠር እንትኑ ይሆናልና ቅድም አቶ ሲሳይ እንዳነሳው ይሄ እንደዚህ አይነት ነገሮች ላይ በጣም አደገኛ እንትን ስለሚያመጣ ምናልባት አሁን ባለን ስታተስ መንግስት ቅድመ ሁኔታዎችን አመቻችቶ እንትን ባላደረገበት ሁኔታ ላይ እንደዚህ አይነት ነገሮችን መፍቀድ ምናልባት ሌላ ሜሲ ውስጥ እንድንገባም ናሽናል ሶቨሬኒቲ እንትኖችም ላይ ጋር ተያይዞ ችግር አይፈጥርም ወይ? እንዴት ታይቶ ነው የሚለው ነው። አመሰግናለሁ። የኔ ጥያቄ ከምጣኔ ሀብታዊ ምክንያት አንፃር ነው። ኢትዮጵያ እንግዲህ ታዳጊ ሀገር ናት። አብዛኛው የሀገሪቱ ዜጎች ድሃ ናቸው። ስለሆነም የማይንቀሳቀሱ ንብረቶች ወር ሀብቶች ባለቤትነት ለውጭ ባለሀብቶች የሚፈቀድ ከሆነ የሀገሪቱ ዜጎች ሰርተው የመኖር ሀብትን የማፍራት እንዲሁም ደግሞ በህይወት የመኖር መብታቸውን አይጋፋውም ወይ? ከዚሁ ጋር ማያያዥ ማነሳው ምንድነው አንድ ኢትዮጵያዊ ዜጋ ወደ ውጭ ሀገር ሄዶ
ሀብት የማፍራት መብት በተመሳሳይ ሁኔታ ተፈቅዶላቸዋል ወይ? ያንን ከግንዛቤ ውስጥ በማድረግ ነው ወይ ህጉ ይሄኛውንም የሚፈቅደው? ሌላው ደግሞ የተሻለ ገንዘብ የሚከፍል የውጭ ዜጋ ሲኖር ለሀገሪቱ ዜጎች ውስን አቅም የገንዘብ አቅም ከመኖራቸው አንፃር ድሃ ከመሆኑም አንፃር ምናልባት ቀድሞኑ የዛ ንብረት ባለቤት የሆነው አካል ለተሻለ ገንዘብ ስል ለውጭ ዜጋው እንደሚሸጥ እንደሚያከራይ ግልጽ ነውና ከዚህ አንፃርስ ቢሆን እንዴት ይታያል? ምክንያቱም ቀደም እንደተነሳው ከናሽናል ሶቨረንቲ አንፃር ቀስ በቀስ ከዛሬ 20 10 30 ዓመት በኋላ ዶሚኔት የመደረግ ነገር አይኖርም ወይ? ሙሉ በሙሉ የሀገሪቱን ዜጎች ከጌም ውጭ የማድረግ ሁኔታው አይኖርም ወይ? ይሄንንስ እንዴት ያዩታል የሚለውን አያይዞ በመልስልኝ ለማለት ነው። አመሰግናለሁ። ኦውነርሺፕን በሚናይበት ጊዜ ያው owner has a full of right to use his or her land on whatever to use his or her right on whatever manner he or she wish ይላል። ያ ማለት ለምሳሌ አንድ የንብረት ባለቤት ሆነ ሰው ንብረቱን እሱ በሚፈልገው አካኮን ሌሎችን ኤክስክሉድ አድርጎ የመጠቀም መብትን ያስቀምጣል ህጉ ላይ። ነገር ግን ላንድን በሚናይበት ጊዜ የተወሰኑ ሪስትሪክሽኖች አሉ በምን አግባብ መጠቀም እንዳለበት። ከዚህ አንፃር ጋር ለፎሬነሮች በሚፈቀድበት ጊዜ ለምሳሌ sustainable development ጋር ራሱ ችግር ያመጣው ወይ ነው የኔ ምክንያቱም ለምሳሌ ፎሬን ዳይሬክት ኢንቨስትመንት ላይ የሚሳተፉ ፎሬነሮች ለምሳሌ ወደዚህ ቢመጡና ላንድን ሆልድ በሚያደርጉበት ጊዜ የነሱ ትልቁ ሞቲቫቸው ፕሮፊትን ማክሲማይዝ ማድረግ ነው ወይ ፕሮፊትን ጌን ማድረግ ነው። የዛን ጊዜ ከኢንቫይሮንመንት ኮንሰርን ጋር ከሰስቴኔብል ዲቨሎፕመንት ጋር ሌላ ችግር ያመጣው ወይ ነው። ተመልካቾቻችን ተመልሰናል። ከናንተ ከታዳሚያን ለተነሱ ሶስት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ነው የምንገኘው። በቀጥታ ይቀጥሉ እርሶ። አመሰግናለሁ። የተነሱ ጥያቄዎች አብዛኞቹ ተመሳሳይ አይነት ነገር ስለሆኑ እነሱን በአንድ ላይ ያደረኩ መልሳለሁ። በተለይ የመጀመሪያ ጥያቄ ያነሳችሁ የውጭ ዜጎች ዋና የኢኮኖሚ ሴክተሮች ተፈቅዶላቸው ለምንድን ነው የማይንቀሳቀስ ንብረት ያልተፈቀደበት የሚለው እነዛንም አይተን እንደሆነ እነዚህ ቴሌኮም ምናምን አይተን እንደሆነ በተወሰነ ሼር ነው እንዲገቡ የተፈቀደላቸው። መሬት ግን እንደ ቴሌኮም ነው ወይ ሰርቪስ የሚሰጥ አገልግሎት የሚሰጥ አይነት ነው ወይ ከንብረት አንፃር ነው ልናየው የሚገባውና ደጋግሜ አንስቻለሁ። መሬት እጅግ በጣም ሴንሲቲቭ የሆነ ሀብታችን ነው። ይሄንን በሚመለከት መሬት ላይ ብዙ ባለሀብት እየሆኑ በመጡ ቁጥር ሊነሳ የሚችለው ነገር ነገ ከነጎዲያ ኢኮኖሚክ ሴክተሩንም በሉት ፖለቲካውን የመዘወር ነገር ሁሉ ነው ሊመጣ የሚችለው። ከዚህ አንፃርም ስለሚታይ ነው እጅግ በጣም ሴንሲቲቭ ስለሆነ በህገ መንግስቱም በጣም ቦታ የሚሰጠው በፖለቲካል ዲቤቶችም አይታችሁ እንደሆነ ሰፊ አይነት ክርክሮችን የሚያስነሳውና የኢትዮ ቴሌኮምና ሌሎችን ከዚህ ጋር ልናገናኘው የሚገባ ነው ብያላስም። እሱም ቢሆን እንኳን የሀገር ውስጥ የመወዳደር ትራክ እኩል እስኪሆን ድረስ በተወሰነ ሼር ነው እንዲገቡ የተፈቀደላቸው የሚል ነው። ሌላው በተደጋጋሚ የተነሳው ዝግ ማድረጋችን ጥሩ ነው ወይ የሚል ጥያቄ ከሌሎችም ጥያቄዎች የተነሳ ነገር አለ። ሁሉን ነገር ክፍት ማድረጋችንስ ጥሩ ነው ወይ የሚል ጥያቄ ነው። በእኔ በኩል ደግሞ በተወሰነ መልኩ ነገሮችን እያዩ ክፍት ማድረግ እንጂ የኔም አቋም እኮ አስቀድሞ ዜጋው ሊወዳደር የሚችልበትን ትራክ እናመቻችለት፣ ከሌሎች ጋር ኮምፒት ማድረግ የሚችሉበትን አውድ እናመቻችለት፣ የሀገር ውስጥ የኢኮኖሚ ማሻሻያዎችን እናስቀድም፣ ዜጎች በቀላሉ ቤት ማግኘት የሚችሉበትን ወይም የመሬት ሴኩሪቲያቸውን እናጠናክር፣ በፖሊሲ በህግ እናጠናክር፣ ኢንስቲትዩሽኖችን እናጠናክር እንጂ መፈቀድ የለበትም የሚል ጭፍን ያለ ክርክርም አይደለም የቀረበውና ስለዚህ በአንዴ ክፍት ማድረጉስ አይጎዳንም ወይ ነው ጥያቄ። ሌላው ኮምፒት ለማድረጉ ለኢኮኖሚክ ዋጋ ንረት እንዳይኖር ይጠቅማል፣ ስለዚህ ክፍት ብናደርገው የሚል አይነት ጥያቄም ተነስቷል። ማን ነው ኮምፒት የሚያደርገው ነው? ሀገር ውስጥ ቢሆን ኖሮማ በጣም ጥሩ ዜጋው ከዜጋው ጋር ነው ቢሆን ኖሮ ኮምፒት የሚያደርገው። በሱም እንኳን ከባድ በሆነበት የውጭው ሲጨመርበት እጅጉን ኢንፍሌት ያደርገዋል ነው ክርክሬ። ስለዚህ ኮምፒቲሽን መኖሩ ጥሩ፣ ግን ከነማጋ ነው ኮምፒት የምናደርገው? ፎር ኤግዛምፕል ማክዶናልድ እዚህ ኢትዮጵያ ውስጥ ቢገባ ኖሮ ምን ሊፈጠር እንደሚችል ግልጽ እኮ ነው። ሁሉም በርገር ቤቶች ዝግ እንደሚሆኑ ግልጽ ነው። ምክንያቱም ኢኮኖሚካሊ ሃይ ነው፣ በጥራት በምንም ሊወዳደር የማይችል ስለሆነ ሰው ማን ከማን ጋር ነው ሊወዳደር የሚችለው? እነዛን ተቋማት መወዳደር የሚችል አቅም እስከምንገነባ ድረስ መታገሱ አይሻልም ወይ? ትንሽ ማየቱ ሰከን ማለቱ አይሻልም ወይ የሚል ክርክር ነው በእኔ በኩል የተነሳው። አይ ቲንክ ያ
ታንክ ዩ በሚገባ ለተነሱ ጥያቄዎች ምላሽ ሰጥቷል። አንዳንዴ ተመሳሳይነት እንዳላቸው ረዳለው የሚነሱ ጥያቄዎች በቀጥታ ወደ እርሶ ልለፍ። ለተነሱለው ጥያቄ 5 ደቂቃ አለዎት። ጠቅለል ስናደርገው የህግ የካልቸርና የኢኮኖሚ ጥያቄ ነው። ጠቅለል አድርገን ስናነሳው ህግን በተመለከተ ደጋግመን እንደተናገርነው ከህገ መንግስቱ ጋር አይጋጭም። ይሄኛው አዋጅ ኦልሬዲ ስራ ላይ ያሉ 2 አዋጆችም አሉ። ኢንቨስትመንትን በተመለከተ ኢንቨስተሮች በሚሰሩበት ኤሪያ ላይ የሚኖሩበትን አማራጭ የሚያስቀምጥ 1180 ስላለ አሁን አዲስ አይደለም። ኦልሬዲ ሌጋል ፍሬምወርኩ የቆየም ስለሆነ ኢኮኖሚን በተመለከተ እሳቸውም ለጥያቄ ምላሽ ሰጡ የተናገሩት ነገር አለ። ኦልሬዲ ማክዶናልድን ብናስገባ ሀገር ውስጥ በርገር ቤቶች ይዘጋሉ የሚል ነው። የኛ ኢሹዋችን በርገር ቤቶች ሳይሆኑ በርገር ተጠቃሚ ነው መሆንም ያለበት። ስለዚህ ዜጋው ምን ያገኛል የሚለውን ነገር እናተኩርበት። ዜጋው በደንብ ይጠቀማል። ኢኮኖሚን በተመለከተ ስራ ፈጠራ፣ ሃውስ ዴቨሎፕመንት በጣም ብዙ ነገር እንዲሁም ኤፍዲአይ ፎሬን ዳይሬክት ኢንቨስትመንትን ከማበረታታት አኳያ። ስለዚህ ኢኮኖሚና የህጉን ፓርት ብዙም ኢሹ የሚያስነሳ አይደለም። ራዘር እሳቸው ያነሱት የካልቸራል ዶሚናንሲ ኢሹስ እንዴት ነው አሁን ባለበት ሁኔታ ላይ ኦልሬዲ የዛሬ 1970ዎቹ ላይ የተነሳ ኢሹ አለ። ከግሎባላይዜሽን there is no option ብላለች ማርጋሬት ቴቸር። እሱ እንደዚህ አይነት ኦፕሽኖች እያሉ ኦልሬዲ ማርኬቱም ወይም ኢንቫይሮንመንቱ ራምፐንት በሆነ ግሎባላይዜሽን ላይ የሆነ የኛ ሀገር ብቻ ተገንጥላ ከዚህ ሩጫ ወደ ሆነ ፔስ ትውጣ ማለት ተገቢ አይደለም። ስለዚህ መንግስት ዜጋው ላይ የሚሰራቸው ነገሮች እንዳሉ ሆነው ይሄኛውን ግን ኢንትሮዲዩስ የሆነው አዋጅ የዜጎችን የመሬት የመጠቀም መብት እና የማግኘት መብት የማይጎዳ ካልቸራሊም ያን ያህል በምን ሰጋው ልክ አይደለም አሉ እኮ ኤሊየን ብለን የምንጠራቸው ሰዎች እኮ አሁንም አሉ በስራም ሆነ በአንዳንድ ሁኔታዎች አሉ። ስለዚህ ያነሱ መኖራቸው ነው ወይስ ቤት ማግኘታቸው ነው ካልቸራል ኢሮዥን የሚፈጥረው? ስለዚህ እንደዚህ አይነት በጣም ምናልባት ሀገሪቱን ወደ አንድ ፖይንት እንዳትሻገር የሚያደርጓቸው ራሽናሊቲዎችን ትተን እንየው የሚል ነው ያለን። አመሰግናለሁ። ተመልካቾቻችን በመከታተል ላይ ያላችሁት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። ዋቻሞ ዩኒቨርሲቲ ከደበበ ኃይለ ገብርኤልና ከአርትስ ቴሌቪዥን ጋር መተባበር ይህን ፕሮግራም ወደ እናንተ ወደ ውድ ተከታታዮቻችን ይዞ ቀርቧል። አሁን ከናንተ ለተነሱ ሶስት ጥያቄዎችን ምላሽ ሰጥተው ጨርሰዋል። አሁን የቀራቸው ያነሱትን ሐሳብ ሸብ አድርገው መቋጨት ነው፣ ማጠቃለያ መስጠት። 3 ደቂቃ አላቸው። በቀጥታ ወደ እርሶ ልለፍ። አቶ ዳግም የህግ መምህር እንዲሁም ባናቸውም ደረጃ ፍርድ ቤቶች ጠበቃና የህግ አማካሪ ናቸው። አመሰግናለሁ። መንግስት በዋናነት ይህንን ህግ ሲያወጣ ዋናው ዓላማው ዜጎች በሀገር ውስጥ የውጭ ከረንሲ እንዲገባ እንዲሁም እነዚህ ሰዎች በመግባታቸው ምክንያት ደግሞ ሊመጣ የሚችለውን የቴክኖሎጂ ሽግግር እንዲሁም የሥራ ዕድል ፈጠራን በማየት ነው ሊፈቀድ የቻለበት ምክንያት ወይም በረቂቅ ደረጃ ያለው ህግ ይሄንን ነው የሚያሳየው። ነገር ግን ከዛ ቀድሞ ሊታዩ የሚገባቸው በሀገር ውስጥ ሊሰሩ የሚገባቸው የቤት ስራዎች አሉብን። አሁን በመናየው ሁኔታ የኑሮ ሁኔታው እጅግ በጣም ሰፊ የሆነ በመጣበት ሁኔታ የነዚህ ሰዎች ወደ ሀገር ውስጥ መግባት በተለይም ደግሞ ኢሙቬብል የምንለውን ሴንሲቲቭ የሆነውን ፕሮፐርቲ ደግሞ ኦውን እንዲያደርጉ ኦነርሺፕ ደግሞ ሲመጣል ተያይዞ ሊመጣ የሚችሉ ራይቶች አሉ። የማስተላለፍ መብት ህገ መንግስቱ ላይ የተቀመጡ መብቶች አሉ። እነዛን ሁሉ በመንሰጥበት ጊዜ በሀገር ውስጥ ያለው ቀድሞውንም እጅግ በጣም ልዩነት የፈጠረው የአቅርቦትና ፍላጎት እንዴት ሊጣጣም ነው ከባህል ጋር ያሉትን ከሴኩሪቲ ጋር ያሉትን ነገሮች ህጉ በምን አይነት አግባብ አይቶታል የሚለውን ነገር በማንሳት በቅድሚያ ሊሰሩ የሚገባቸው የቤት ስራዎች ያሉን በመሆኑ ቀድሞ ማየት ያስፈልጋል፣ እነዚህን የቤት ስራዎች መጨረስ ያስፈልጋል በሚል አሁን ላይ ግን ሊፈቀድ አይገባም የሚል ክርክሬን ነበር ያቀረብኩት። ከልብ እናመሰግናለን። ተመልካቾቻችን በዚህ አንጻርና አግባብ የክርክራቸውን ሐሳብ ማጠቃለያ ሰጥተውታል። በቀጥታ ወደ እርሶ ልለፍ። እስቲ 3 ደቂቃ አለዎት። እናመሰግናለን። ኢሹአችንም አሁን ግልጽ ነው የሚሆነው የውጭ ዜጎች የማይንቀሳቀስ ንብረት የማግኘት መብታቸው ይጠበቅ ነው የሚለው። ያተኮርነው ፖይንት እስካሁን ያወራናቸው ፖይንቶች ምንድናቸው? የውጭ ሀገር ዜጎች እኛ ሀገር ለጉብኝት ወይ በቱሪስት ሜካኒዝም መተው ሳይሆን እዚሁ ባሉት ይሰሩ የነበሩ ሲያለሙ የነበሩ ኢንቨስት ያደረጉ የውጭ ሀገር ዜጎች በሚሰሩት ኮረስፖንድ በሆነ ልክ ቤት የማግኘት መብታቸው ይከበር የሚል ነው። ይህም ደግሞ ሰብአዊ መብት ስለሆነ ዩዲኤችአር ላይ አንቀጽ 17 ላይ በግልጽ ተቀምጧል። ፕሮፐርቲ ራይት የሁሉም ሰው መብት ነው። ይህን ደግሞ በአንቀጽ 13 ንዑስ 2 መሰረት ሀገራችን ተቀብለዋለች። ስለዚህ ዜጎች የውጭ ሀገር ዜጎችም ሆኑ እዚህ ያለው ዜጋ እኩል በሆነ ማነር
የማይንቀሳቀስ ንብረት የማግኘት መብቱ ቢከበር ሀገር ትጠቀማለች። ዜጋ ተኮር የሆነም አፕሮች እንከተላለን። ስለዚህ በዚህ ልክ ቢፈቀድላቸው ዜጋው አይጎዳም የሚል ነው። ከብዙ ዳይሜንሽን አይጎዳም ብለን አስበናል። ምንም እንኳን ኢኮኖሚክ ራሽናሊቲ ቢኖረውም ሌሎች ራሽናሊቲዎችን ሁሉ አንሰናል። ሀገራችን ወደ አንድ እርከን ከፍ የሚያደርጋት ነው ብለን ስለምናስብ ስቲል አርጊው ማድረገው በዚህ ልክ ነው። አመሰግናለሁ። ከልብ እናመሰግናለን። ተመልካቾቻችን ከዚህ አንጻር የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ይገድባል አይገድብም ስንል እስካሁን ክርክር አድርገናል። አሁን የቀረው የትኛው ሐሳብ ነው ገዢ ሐሳብ? የትኛው ሐሳብ ነው አሳማኝ ሐሳብ? የትኛውን ሐሳብ የተከራካሪ ሐሳብ ነው የገዛችሁት የሚለውን ምርጫ ከማድረጋችን በፊት እነሱ የናንተ መምህራኖችም አይደሉ? ፍትሃዊ ለማድረግ ሚዛናዊ ለማድረግ ገለልተኛ ለማድረግ ምርጫችንን ምናልባት ከይቅርታና ከአክብሮት ጋር እነሱን ለሁለት ደቂቃ ያህል ውጪ እንሸኛቸዋለን። ከዛ ምርጫ እናደርጋለን። የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ይገድባል ሲሉ ክርክር ላደረጉት ለአቶ ዳግም ታሪኩ የህግ መምህር እንዲሁም በማናቸውም ደረጃ ፍርድ ቤት ጠበቃና የህግ አማካሪ ናቸው። የሳቸው ሐሳብ ገዝቶኛል የምትሉት ካላችሁ በዚህ በአረንጓዴው ካርዳችሁ ከፍ አድርጋችሁ ትመርጡልናላችሁ። የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት አያጣብብም ሲሉ ለክርክር ለተሰየሙት ለአቶ ኑር ሁሴን ኢድሪስ የህግ መምህር በማናቸውም ደረጃ ፍርድ ቤት ጠበቃና የህግ አማካሪ ናቸው። የሳቸውን ሐሳብ የገዛችሁላቸው እባካችሁ ካርዳችሁን ከፍ አድርጋችሁ ምርጫችሁን አድርጉልን። በተነሳው ጉዳይ ላይ ሐሳብ አልያዝኩም ያላችሁ ካላችሁ በነጩ ካርድ ከፍ አድርጋችሁ ምርጫ አድርጉልን። እስቲ ተመልካቾቻችን ውጤት ደርሶናል። የእውነቴን ነው የምላችሁ ውጤት ደርሶናል። ቅድመ ክርክር ላይ ክርክር ከማድረጋችሁ በፊት የመረጣችሁ የነበራችሁ አያጣብብም ስትሉ ምርጫ ያደረጋችሁ 17 ነበራችሁ። ከክርክሩ በፊት ያጣብባል ስትሉ የነበራችሁ 13 ነበራችሁ። ሐሳብ አልያዝኩም ያላችሁ የነበራችሁ 4 ናችሁ። ይሄ ከክርክር በፊት ነው። ውድ ተመልካቾቻችን ከክርክር በኋላ ያጣብባል ስትሉ የነበራችሁ 17 የነበራችሁ 89 ሆናችኋል። አያጣብብም ስትሉ የነበራችሁ 13ቱ ወደ 14 አድጋችኋል። 74 የነበራችሁ ሐሳብ አልያዝኩም ያላችሁ መራጮች አንድ ብቻ ሰው ሐሳብ አልያዝኩም ብሏል። ቅድም ስንል 74 ሰዎች ሐሳብ አልያዝኩም ያሉ ሰዎች ግንዛቤው ዕውቀቱ በዛ ደረጃ አልገባኝም ዓላማው ያሉ ሰዎች አንድ ሰው ብቻ እስኪቀር ድረስ ግንዛቤ አግኝተው ሐሳባቸውን ቀይረዋል። በዛሬው ፕሮግራማችን የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ያጣብባል ሲል ለክርክር የተሰየመው አቶ ዳግም ታሪኩ የህግ መምህር በማናቸውም ደረጃ ፍርድ ቤቶች ጠበቃና የህግ አማካሪ 89 ለ14 በሆነ ሐሳብ አቶ ኑር ሁሴን ኢድሪስ የህግ መምህር በማናቸውም ደረጃ ፍርድ ቤቶች ጠበቃና የህግ አማካሪ የሆኑትን የሳቸውን ሐሳብ በሐሳብ አሸንፎታልና ሐሳባቸው ሊለያይ ይችላል። የሐሳብ ልዕልናን በሐሳብ ልዩነት በሐሳብ ላይ መተማመንን ለማስረጽ ነውና የምንሰራው። ለተሻለ ለውጥ እንስጋ። ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ዘወትር ረቡዕ ከምሽቱ 3 ሰዓት እስከ 4 ሰዓት በአርትስ ቴሌቪዥን፣ ዘወትር ሐሙስ ከ5 ሰዓት እስከ 6 በአርትስ ቴሌቪዥን፣ ዘወትር አርብ ከቀኑ 8 ሰዓት እስከ 9 ሰዓት በአርትስ ቴሌቪዥን ወደ እናንተ ወደ ውድ ቤተሰቦቻችን
ይደርሳል። ሐሳባቸው ሊለያይ ይችላል፣ እነሱ ግን አንድ መሆናቸውን በመጨባበጥ ያሳዩልናል። እናንተም ተነስታችሁ አክብሩልን። Thank you.